የተወደዳችሁና የተከበራችሁ ተመልካቾቻችን ከኢትዮ ዲስኮርስ ጋር ለዛሬ ሐሙስ ጥር 7 ቀን 2018 ዓ.ም ያዝንላችሁ የቀትር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስላችሁ ይሆናል። አብራችሁን ቆዩ። አብራችሁን ስትቆዩ የሚከተሉትን ዜናዎች የምታዳምጡ ይሆናል። አሜሪካ ኢትዮጵያን ጨምሮ በ75 ሀገራት የቪዛ ሂደትን ልታቋርጥ መሆኑ ተሰማ። አውጃኖ ክፍለ ጦር ወልዲያ ዙሪያና ቃሊም በመካናይዝድና በድሮን የታገዘ ተጋድሎ በማድረግ ድል መጎናጸፉን አስታወቀ። የኮማንዶ ክፍለ ጦር ሬጅመንት ጽንፈኛ ባለው ቡድን ላይ እርምጃ መውሰዱን ገለጸ። የኢትዮጵያ ከፍተኛ ወታደራዊ አዛዦች ስለ መጪው ጦርነትና ስለ ቴክኖሎጂ መነጋገራቸው ተገለጸ። በነፃ ለህዝብ መድረስ ያለባቸው መድኃኒቶች ተሰርቀው በግል ተቋማት እየተሸጡ ነው ተባለ። እነዚህንና ሌሎች መረጃዎችን የምታዳምጡ ይሆናል። ከኢትዮ ዲስኮርስ ጋር አብራችሁን እንድትቆዩ እንጋብዛለን። አሜሪካ ኢትዮጵያን ጨምሮ በ75 ሀገራት የቪዛ ሂደት ልታቋርጥ መሆኑ ተሰማ። የአሜሪካ ስቴት ዲፓርትመንት የውጭ ሀገር ዜጎች ዳይቨርሲቲ ቪዛ ዲቪን ጨምሮ ወደ አሜሪካ ሄደው በቋሚነት መኖር ሲፈልጉ የሚሰጣቸው ቪዛ ሂደት በ75 ሀገራት እንደሚቋረጥ ተገልጿል። ፎክስ ኒውስ የስቴት ዲፓርትመንትን የውስጥ ማስታወሻ ተመለከትኩ ብሎ ባወጣው መረጃ እርምጃው ከፊታችን የፈረንጆቹ ጥር 21 2026 ጀምሮ ወደ ስራ ይገባል። ሂደቱ ይቋረጥባቸዋል ከተባሉ ሀገራት መካከል ኢትዮጵያ፣ ግብፅ፣ ሶማሊያ፣ ኤርትራ፣ ሩሲያ፣ ሱዳን እና ደቡብ ሱዳን ይገኙበታል። የስቴት ዲፓርትመንት ውሳኔ በመንግስት ድጋፍ ላይ ጥገኛ የሚሆኑ የውጭ ሀገር ሰዎችን ለመቀነስ ነው ተብሏል። የስቴት ዲፓርትመንት ቃል አቀባይ ቶሚ ፒጎት የ75ቱ ሀገራት የቪዛ ሂደት ስቴት ዲፓርትመንት የመንግስትን ድጋፍ የሚጠቀሙ የውጭ ዜጎች እንዳይገቡ ለመከልከል እንዲቻል የቪዛ ሂደቱ እስኪገመገም እንደሚቆይ አረጋግጠዋል። በቅርቡ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከአሜሪካ መንግስት ድጋፍ በመቀበል የሚኖሩ የውጭ ሀገር ሰዎችን ቁጥር ይፋ አድርገው ነበር። ትራምፕ በአሜሪካ ከሚኖሩ ኢትዮጵያውያን የኢትዮጵያ ተወላጅ ስደተኞች መካከል 47.6% ያህሉ ቢያንስ ከቤተሰብ አንዱ የመንግስት ድጋፍ ተጠቃሚ እንደሆኑ ገልጸዋል። የቪዛ ሂደቱ በስቴት ዲፓርትመንት እስኪገለጽ ድረስ ላልተወሰነ ጊዜ ይቆያልም ተብሏል። በሌላ በኩል ጊዜያዊ ቪዛ ማለት የቱሪስት የጉብኝት ቪዛ፣ የተማሪዎች ትምህርት ቪዛ፣ አብዛኛው የስራ ቢዝነስ ቪዛ የአሁኑ ውሳኔ እንደማይመለከታቸው ተነግሯል። አውጃኖ ክፍለ ጦር በወልዲያ ዙሪያና ቃሊም በመካናይዝድና በድሮን የታገዘ ተጋድሎ በማድረግ ድል መጎናጸፉን አስታወቀ። የአውጃኖ ክፍለ ጦር ጥር 5 2018 ዓ.ም ንጋት ጀምሮ ከአሳምነው ክፍለ ጦር ጋር በመጣመር ከባድ ትንቅንቅ ተጋድሎ በማድረግ በተጋጣሚው ላይ ድል መጎናጸፉን ገልጿል። ጥር 5 ቀን 2018 ዓ.ም ከጠዋቱ 2 ሰዓት የተጀመረውና እስከ ምሽት 3 ሰዓት ድረስ ለ13 ሰዓት ያክል ያለማቋረጥ ሲካሄድ የዋለውና በመቶዎች ሙትና ቁስለኛ እንዲሁም ምርኮኛ በሆነበት እጅግ ከባድ ፍልሚያ በአውጃኖ ክፍለ ጦር ሙሉ የበላይነት ተጠናቋል። በታሪካዊው የአውደ ውጊያ ግንባር የአውጃኖ ክፍለ ጦር በአርበኛ ካሳ አበበና በምክትሉ አርበኛ ደሳለኝ ምራጊያው እየተመራ ከምስራቅ አማራ ኮር አንዱ መንትያው አሳምነው ክፍለ ጦር ጋር ጎን ለጎን ተሰልፎ በቃሊም ሚጦ በኩል ባደረገው ከባድ ማጥቃት በከፍተኛ ዘመናዊ ትጥቅ የታገዘውን የጠላት ኃይል በከበባ ውስጥ አስገብቶ ማሸነፉን አስታወቀ። በሌላ በኩል የኮማንዶ ክፍለ ጦር ሬጅመንት ጽንፈኛ ባለው ቡድን ላይ እርምጃ መውሰዱንም ገልጿል። የኮማንዶ ክፍለ ጦር ሬጅመንት በሰሜን ሸዋ ዞን ሰላ ድንጋይ ሳሲት አካባቢ ህዝብን በመግደልና ሰላም በመንሳት ላይ ተሰማርቶ በቆየው ቡድን ላይ እርምጃ መውሰዱን የሬጅመንቱ ዋና አዛዥ ሻለቃ ወንዲፍራው ሽፈራው ገልጿል። ሬጅመንቱ በቡድኑ ላይ እርምጃ በመውሰድ በርካቶችን ከጦር መሳሪያና ተተኳሽ ጋር መማረኩን አዛዡ ተናግሯል። የኢትዮጵያ ከፍተኛ ወታደራዊ አዛዦች ስለ መጪው ጦርነትና ስለ ቴክኖሎጂ መነጋገራቸው ተገለጸ። ፊልድ ማርሻል ብርሃኑ ጁላ፣ ጀነራል ይልማ መርዳሳና አምባሳደር ሬድዋን ሁሴን የተሳተፉበት ጥብቅ ወታደራዊ ስብሰባ ተካሄደ። የስብሰባው ትኩረት ጦርነቶች በዘመናዊ ቴክኖሎጂና በኤሌክትሮኒክ ዋርፌር እንዴት በአጭር ጊዜና በትንሽ ኪሳራ ማጠናቀቅ ይቻላል የሚል ነው። ፊልድ ማርሻሉ ጦርነት ኖረም አልኖረም መፍጠን አለብን በማለት አርቲፊሻል ኢንተለጀንስ ኢንሳና አየር ኃይሉ አንድ ኮማንድ ፖስተር እንዲመሩ ትዕዛዝ አስተላልፈዋል። ኢትዮጵያ በራሷ አቅም የጦር መሳሪያዎችን ወደ ማምረትም እንደምትሸጋገር ተገልጿል።
በነፃ ለህዝብ መድረስ ያለባቸው መድኃኒቶች ተሰርቀው በግል ተቋማት እየተሸጡ ነው ተባለ። የጤና ሚኒስቴር የመድኃኒት ስርቆትና ህገወጥ ሽያጭ በአሁኑ ወቅት በዘርፉ ትልቅ ስጋት እየሆነ መምጣቱን ገልጸዋል። በነፃ ወይም በከፍተኛ ድጎማ ለህዝብ መድረስ ያለባቸው መድኃኒቶች ተሰርቀው በግል ተቋማት እየተሸጡ መሆኑን አስታውቀዋል። በተለይ የቲቢ የወባና የኤችአይቪ መድኃኒቶች እንዲሁም አልሚ ምግቦች ለሽያጭ የማይቀርቡ ተብለው ቢለዩም በደላሎችና አንዳንድ ታማኝነት በጎደላቸው ባለሙያዎች አማካኝነት ወደ ግል ተቋማትና መድኃኒት ቤቶች በከፍተኛ ሁኔታ እየወጡ መሆኑን ተሰምቷል። ግብጽ ሶማሊያ ውስጥ የተሰማሩ ወታደሮቿ ለፕሬዝዳንት ሐሰን መሐመድ መንግስት ጥበቃ ማድረግ ተቀዳሚ ተግባራቸው እንዲሆን ማድረጓን ዘ ናሽናል ጋዜጣ ዘገበ። የግብጽ መንግስት ለሶማሌላንድ እውቅና የሰጠችው እስራኤል ከባላንጧ ኢትዮጵያ ጋር ጥብቅ ቀጠናዊ አጋርነት በመፍጠር ግብጽ በሶማሊያና በደቡባዊ ቀይ ባህር አካባቢ ተጽዕኖ እንዳይኖራት ልታደርግ ትችላለች የሚል ስጋት እንዳላት ከውስጥ አዋቂ ምንጮች መሰማቱን ዘገባው ጠቅሷል። እስራኤል ለሶማሌላንድ እውቅና ከሰጠች በኋላ ግብጽ ሶማሊያ ውስጥ ያሏትን የወታደራዊና የጸጥታ ግቦች እንዲሁም የወታደሮቿን ስምሪት መከለሷን ምንጮች እንደነገሩት የዜና ምንጩ አመላክቷል። ግብጽ ከአንድ ዓመት በፊት ከሶማሊያ ጋር የወታደራዊ ትብብር ስምምነት የተፈራረመች ሲሆን ለፕሬዝዳንት መሐመድ መንግስትም የጦር መሳሪያ ድጋፍ ስታደርግ ቆይታለች። ተመልካቾቻችን ከኢትዮ ዲስኮርስ ጋር ለዛሬ ሐሙስ ጥር 7 ቀን 2018 ዓ.ም ያቀረብንላችሁ የቀትር ዜናዎች በዚሁ ተቋጭተዋል። ከመሰናበታችን በፊት ርዕሰ ጉዳዮችን በድጋሚ እናስታውሳችሁ። አሜሪካ ኢትዮጵያን ጨምሮ በ75 ሀገራት የቪዛ ሂደትን ልታቋርጥ መሆኑ ተሰማ። አውጃኖ ክፍለ ጦር ወልዲያ ዙሪያና ቃሊም በመካናይዝድና በድሮን የታገዘ ተጋድሎ በማድረግ ድል መጎናጸፉን አስታወቀ። የኮማንዶ ክፍለ ጦር ሬጅመንት ጽንፈኛ ባለው ቡድን ላይ እርምጃ መውሰዱን ገለጸ። የኢትዮጵያ ከፍተኛ ወታደራዊ አዛዦች ስለ መጪው ጦርነትና ስለ ቴክኖሎጂ መነጋገራቸው ተገለጸ። በነፃ ለህዝብ መድረስ ያለባቸው መድኃኒቶች ተሰርቀው በግል ተቋማት እየተሸጡ ነው ተባለ።